በአንድ ወር ቀጠሮ ይሰጥ የነበረው የፓስፖርት አገልግሎት መቋረጡን ሰምተናል። መደበኛና አስቸኳይ ፓስፖርት ለማውጣት ተከፍቶ የነበረው አዲስ ድረገጽ ስራ ማቆሙም ታውቋል። በሌላ በኩል ደግሞ እገታ የሚፈጽሙ ሰዎችን በሞት የሚቀጣ ሕግ ሊወጣ መሆኑ ተነግሯል። በዚህም መሰረት የሕዝብ ተወካዮች ምክር ቤት አባላት እገታ የሚፈጽሙ ሰዎች ላይ የሞት ቅጣት መጣል የሚያስችል የሕግ ማሻሻያ ላይ መነጋገር መጀመራቸውን ሰምተናል። በአንድ ወር ቀጠሮ ይሰጥ የነበረው የፓስፖርት አገልግሎት መቋረጡን ሰምተናል። መደበኛና አስቸኳይ ፓስፖርት ለማውጣት ተከፍቶ የነበረው አዲስ ድረገጽ መስራት ማቆሙም ታውቋል። የኢሚግሬሽንና ዜግነት አገልግሎት ብዙዎችን ሲያጉላላ ለጉቦ ክፍያ ሲዳርግና ሲያማርር የነበረውን ድረገጽ በመዝጋት አዲስ ዌብሳይት ስራ ላይ የዋለው የዛሬ 6 ወር ገደማ ነበር። ሆኖም መደበኛና አስቸኳይ ፓስፖርት ለማውጣት ተከፍቶ የነበረው አዲስ ድረገጽ መስራት ማቆሙን አውቀናል። ተቋሙ አሁን እየሰጠ የሚገኘው መደበኛ ውጭ ያሉ አስቸኳይ ፓስፖርቶችን ብቻ መሆኑ ተነግሯል። የኢሚግሬሽንና ዜግነት አገልግሎት ከሚያቀርባቸው የፓስፖርት አሰጣጥ አገልግሎቶች አንዱ የሆነው በአንድ ወር ቀጠሮ ለዜጎች ሲሰጥ የነበረው ፓስፖርት አቅርቦት የጊዜ ገደቡና ሁኔታው በግልጽ ባልታወቀ ምክንያት ነው የተቋረጠው። በአንድ ወር ቀጠሮ በ5000 ብር ክፍያ ሲሰጥ የቆየው የፓስፖርት አገልግሎት ለጊዜው መቋረጡ እንደተነገራቸው ፓስፖርት ፈላጊዎች ገልጸዋል። በአሁኑ ወቅትም እየተሰጠ ያለው ፓስፖርት በ2 ቀናት በ25000 ብር ክፍያና በ5 ቀናት ደግሞ በ20000 ብር ክፍያ የሚቀርበው ፓስፖርት ብቻ መሆኑ እንደተነገራቸው አስታውቀዋል። ጉዳዩን በተመለከተ ለኢሚግሬሽንና ዜግነት አገልግሎት ዋና ዳይሬክተር ወይዘሮ ሰላማዊት ዳዊት ምላሽ ለማግኘት በተደጋጋሚ የተደረገው ሙከራ ሳይሳካ ቀርቷል። ይሁንና በቅርቡ በሕዝብ ተወካዮች ምክር ቤት የውጭ ግንኙነትና ሰላም ጉዳዮች ቋሚ ኮሚቴ የኢሚግሬሽንና ዜግነት አገልግሎት የ2018 በጀት ዓመት አንደኛ ሩብ ዓመት እቅድ ሪፖርት አፈጻጸም በተገመገመበት ጊዜ የአገልግሎቱን ዋና ዳይሬክተር ጨምሮ ከፍተኛ ኃላፊዎች ከፓስፖርት ጉዳዮች ጋር በተያያዘ ከቋሚ ኮሚቴው ለቀረበላቸው ጥያቄዎች ሰፊ ማብራሪያዎችን ሰጠዋል። የተቋሙ ዋና ዳይሬክተር ወይዘሮ ሰላማዊት የኢሚግሬሽንና ዜግነት አገልግሎት በበጀት ዓመቱ የመጀመሪያ 3 ወራት ውስጥ ከ500,000 በላይ ፓስፖርቶችን ለዜጎች መስጠቱን ገልጸዋል። ከዋጋ ጋር በተያያዘ ደግሞ የአገልግሎት ምርጫዎች አስፈላጊ ናቸው። ሁሉንም በመደበኛ አጉረን ልናስተናግድ አንችልም። ያንንም ምርጫ አስቀምጠን ሰው በአጭር ጊዜ ማግኘት ከፈለገ በአጭር ጊዜ የሚያገኝበትን በረጅም ጊዜም ከፈለገ በረጅም ጊዜ የሚያስፈልገውን አድርጎ የሚያገኝበትን እድል ፈጥረናል ብለዋል። የኢሚግሬሽንና ዜግነት አገልግሎት ምክትል ዋና ዳይሬክተር አቶ ቢቂላ መዝገቡ በበኩላቸው ከፓስፖርት አቅርቦት አገልግሎት የሚገኘው ገቢ ከአጠቃላይ የተቋሙ ገቢ 25 ወይም 30 በመቶ ከፍ እንደማይል ገልጸው የመሰረተ ልማቱን ጉዳይ መንግስት ድጎማ አድርጎበት ነው እንጂ ከዚህ በላይ ዋጋ ያስወጣ ነበር ሲሉ ተናግረዋል። ተደራሽነትን በተመለከተ የቅርንጫፎችን ብዛት ወደ 28 ከፍ እንዲል መደረጉ ተገልጿል። በሌላ በኩል ደግሞ እገታ የሚፈጽሙ ሰዎችን በሞት የሚቀጣ ሕግ ሊወጣ መሆኑ ታውቋል። በዚህም መሰረት የሕዝብ ተወካዮች ምክር ቤት አባላት እገታ የሚፈጽሙ ሰዎች ላይ የሞት ቅጣት መጣል የሚያስችል የሕግ ማሻሻያ ላይ መነጋገር ጀምረዋል። የናይጄሪያ ሴኔት አባላት እገታ ፈጽመው የሚገኙ ሰዎች የሽብር ተግባር ላይ እንደተሰማሩ ተቆጥሮ የሞት ቅጣት እንዲጣልባቸው ለማድረግ የአገሪቱን የጸረ ሽብር ሕግን ለማሻሻል መወያየት ጀምረዋል። የናይጄሪያ የሴኔት አባላት የሕግ ማሻሻያው ላይ መነጋገር የጀመሩት በተለያዩ የአገሪቱ ክፍሎች በሚገኙ ትምህርት ቤቶች የሚፈጸም የጅምላ ጠለፋና እገታ እንዲሁም ደግሞ ደም አፋሳሽ ጥቃቶች እየጨመሩ በመጡበት ወቅት ነው። ባለፉት ሳምንታት የታጠቁ ሰዎች 2 ትምህርት ቤቶች ላይ ጥቃት ከፍተው ከ300 በላይ ተማሪዎችን አግተዋል። የተለያዩ ማህበረሰቦች መኖሪያዎችና የአምልኮ ስፍራዎች በታጣቂዎቹ ኢላማ የሆኑ ሲሆን የጸጥታ ኃይሉም በተደጋጋሚ በሚፈጸሙ ግድያዎችና እገታዎች ተወጥረዋል። የህግ አውጪዎች እያደገ የመጣው ስጋት ፈጣንና የማያወላውል ምላሽ መስጠትን ይጠይቃል ብለዋል። በዛሬው ዕለት የህዝብ ተወካዮቹ ባደረጉት ውይይት የአገሪቱ ወታደራዊና የደህንነት ተቋማት በመረጃ ላይ የተመሰረተ የአየር ላይ ቅኝት፣ የድሮኖች አሰሳ፣ ድንበር ተሻጋሪ ትብብርና ከፍተኛ ስጋት ባለባቸው ከዋራ፣ ኮጊ፣ ኬቢና ኒጀር ግዛቶች ማህበረሰብ ተኮር መረጃ የመሰብሰብ ዘመቻ በአስቸኳይ እንዲካሄድ ጥሪ አቅርበዋል። የፌዴራል መንግስትም የአካባቢ ታጣቂ ቡድኖችን፣ ሚሊሻዎችን እንዲያጠናክርና የናይጄሪያ ጦር መሳሪያ ህግን እንዲከልስ ጠይቀዋል።
አስታውቀዋል። 175 ሀገራት ኃላፊነት የሚሰማቸው ዜጎች ቁጥጥር በሚደረግበት ሁኔታ መሳሪያ እንዲታጠቁ ይፈቅዳሉ ብለዋል። በናይጄሪያ ያለው የጸጥታ ስጋት በፈጠረው ጫና ምክንያት ፕሬዝዳንት ቦላ አህመድ ቲኑቡ በዚህ ሳምንት የፖሊስ አባላትን ከልዩ ጥበቃ ስራ እንዲያወጡ ትዕዛዝ አስተላልፈዋል። ይህም በፖሊስ ጥበቃና እጀባ የሚፈልጉ የህግ አውጪዎች ከለላውን ማግኘት እንዳይችሉ ያደርጋቸዋል ተብሏል። አንዳንድ የህግ አውጪዎች ፖሊሶች ወደ ሌላ ስራ ከተሰማሩ የወንጀል ቡድኖች ኢላማ ሊሆኑ እንደሚችሉ በመግለጽ ማስጠንቀቂያ እየሰጡ ይገኛሉ። ከዚህ በተጨማሪም ፕሬዝዳንት ቲኑቡ በመላው ሀገሪቱ የአስቸኳይ ጊዜ አውጀው ፖሊስና መከላከያ አዳዲስ አባላትን በሰፊው እንዲመለምሉ ማዘዋል። ይህም ተጨማሪ 50,000 አዳዲስ የፖሊስ አባላትን መመልመል ያስችላል ተብሏል። የሀገሪቱ ባለስልጣናት ለሚፈጸሙ ጥቃቶችና እገታዎች ጽንፈኞች ኃይሎች ሲሉ የሚጠሯቸውን ኢስላሚክ ስቴትና ቦኮ ሐራምን ይወነጅላሉ። ከእገታው ማትረፍ የሚፈልጉ ወንጀለኞችም ከጠለፋው ጀርባ መኖራቸው ይጠቀሳል። ፕሬዝዳንት ቲኑቡ መግለጫቸው ላይ ጥቃት ፈጻሚዎቹ ሀገሪቱ እንዳትረጋጋ የሚፈልጉ የክፋት ወኪሎች ናቸው ብለዋል። የፕሬዝዳንቱ መግለጫ ናይጄሪያ በከፍተኛ ኃይል የታጀበ በሰው ኃይል የሚመራ የደህንነት ስልትን ለመከተል መወሰኗን ያሳያል ተብሏል። ፕሬዝዳንቱ አክለውም አዲስ ክልላዊ የፖሊስ ኃይል እንዲኖር የሚጠይቀውን እቅድ የደገፉ ሲሆን ይህም የናይጄሪያ የወደፊት የጸጥታ ኃይል አወቃቀር ላይ ከፍተኛ የፖለቲካ ውይይትና ክርክር ይቀሰቅሳል ተብሎ ይጠበቃል። ፕሬዝዳንቱ ለአሜሪካ፣ ዩናይትድ ኪንግደም እና ፈረንሳይ ተጨማሪ አዳዲስ ዲፕሎማቶችንም ሾመዋል። ሹመታቸው የሀገሪቱ የህዝብ ተወካዮች ምክር ቤት ከተወያየበት በኋላ የሚጸድቅ እንደሚሆን ይጠበቃል። አንዳንድ የናይጄሪያ ፖለቲካን በቅርበት የሚከታተሉ ሰዎች የፕሬዝዳንቱ ውሳኔዎች የመጡት የአሜሪካ ጫናን ተከትሎ ነው ብለዋል። የአሜሪካው ፕሬዝዳንት ዶናልድ ትራምፕ በናይጄሪያ ከፍተኛ ቁጥር ያላቸው ክርስቲያኖች ሞትን ለማስቆም ጦራቸውን እንደሚያዘምቱ በቅርቡ አስጠንቅቀው እንደነበር ይታወሳል። ይህም በሀገሪቱ ሰሜናዊና ማዕከላዊ ክፍሎች ጥቃቶች መቀጠላቸውን ተከትሎ አቡጃ የተለያዩ የማሻሻያ እርምጃዎችን በፍጥነት መውሰድ እንድትጀምር አስገድዷታል።